እርፍ ፋሚሊ ጉድ እኮ ነው። አብርሽ ያለውን ነገር ሰምታችኋል። አልፈልጋትም አለ እኮ ደረቱን ነፍቶ አልፈልጋትም፣ እንደፈለገች ትሁን አላለም። ወይኔ ሩታዬ የምር አምርሽ ቀረችብህ። ያቺን ዘረጦ ይዘህ ሩትዬን የመሰለች እንቁ ምርጥ ሴት አልፈልጋትም ትላለህ። የምር ቤተሰብ በጣም ነው ያሳዘነኝም ያናደደኝም አብርሽ ማለት ነው። እንዴት አልፈልጋትም? ትላንትና እንደ ሊሄድ ነው ልጁንም ይዤ ከሀገር ልወጣ ነው እያለች ነበርና አሁን ደግሞ እኔ አልፈልጋትም፣ እኔ እንደፈለገች የምትጫወትብኝ ሰው አይደለሁም፣ ወይም እየተለማመጥኳት የምኖር ሰው አይደለሁም አላለም አብርሽ? ምን እየሆንክ ነው? ወይ ወንዶች እንዳው ምን ይሻላችኋል? የማንም ዘረጦ ዝርጥርጥ መጥቶ እንዳው ሲያባብላችሁ እቃ ትዳራችሁን ፈታችሁ ልጃችሁን ጥላችሁ ላሽ ባላየ ባልሰማ ላሽ ነው የምትሉት? የምር በጣም ያሳዝናል። በጣም ነው የሚያሳዝነው አብርሽ። በጣም እዚህ ጋር ስህተት ሰርተሃል። ኦኬ እያየን እኮ ነው። ምነው ሩታ ላይ ጥፋት አለ አልክሳ እንዴ? ሩታ እርጉዝ ሆና አንተ ከሄርሜላ ጋር አሸሼ ገዳሜ እየተዝናና ምን እያልክ እያሳለፍክ ይቺ ልጅ አራስ ቤት ቁጭ ብላ አንተ ከሄርሜላ ጋር እየተላላጥክ ምን እያልክ ነበረ? እና ሩታ ምንድነው ጥፋቷ? እዚህ ጋር ኦዲየንስ የሩታን ጥፋት ይነገረን ብላችሁ መጽሐፍ አለባችሁ እነሱ ኮመንት ስር ማለት ነው። ምክንያቱም ጥፋቷ ምንድነው? መጀመሪያ ከስር ከመሰረቱ ጥፋት የጀመረው አብርሽ አይደለም ወይ? ሩታ ናት? አብርሽ ነው መጀመሪያ ጥፋት ያጠፋው። እና እሱ ደግሞ እንትን ሲል እሷም አጥፍታ ሊሆን ይችላል። እና ዛሬ በቃ ከአብርሽ ጋር ታርቄ መኖር እፈልጋለሁ ሲል ምን ያልፈልጋትም ብሎ ዘራፍ ይላል። ዘራፍ አለ እኮ እንዴ! አብርሽ ምን እየሆንክ ነው? ሩታዬ እኮ የልጅህ እናት፣ ፍቅራችሁ ስንት መስዋዕት ከፍላችሁበት እዚህ ጋር የደረሳችሁት ፍቅር እንዲሁ ሜዳ ላይ ጣል አድርገው አብርሽ አልፈልጋትም ስትል ትንሽ አይከብድህም? ሩታዬ ግን አይዞሽ፣ ምንም ቢሆን እንዲከፋሽ አይገባም። ምክንያቱም አንቺ አብርሽን አልበደልሽው። ከመጀመሪያውኑ ያጠፋው አብርሽ ነው እንጂ አንቺ አይደለሽም ሩታዬ። እኛ ኦዲየንሶች ከአንቺ ጎን ነን። በቃ እኛ ኦዲየንሶች፣ ሁሉም ኦዲየንስ ከአንቺ ጎን ነው ያለው። እንዴት ያረጋል? በፍጹም ትክክል አይደለም አብርሽ። ለምን ያቺን ዘረጦ ውሽሚት ሄርሜላን ስለያዘ ነው እንደዚህ የልብ የተሰማው? ችግሩ እኮ ፋሚሊ ምን ችግር እንዳለ ታውቃለህ? ለዛሬ መስሎት ነው እንጂ ነገ ሄርሜላ ሜዳ ላይ እንደምትቀር እኔ ሙሉ ለሙሉ እርግጠኛ ነኝ። ነገ ጥሏት ማለት ነው። ከዛ በኋላ የሩታዬ ፍቅር እኮ እኔ ከውስጤ አልወጣም ብሎ ሄርሜላዬማ ይቅርታ አድርግልኝ እኔ ሩታዬ ከውስጤ ልትወጣ አልቻለችም ብሎ እንዴ! እያየን እኮ ነው አብርሽ፣ ምን ነካ እንዴ? እያየን እኮ ነው እየተፈጠረ ያለው ነገር። ትናንትና የጆን ዳንኤል እና የእንትና ጉዳይ አላየህም እንዴ? ስለዚህ አንተም ይሄ እንዳይገጥመህ ተጠንቀቅ። እንግዲህ ሄርሜሊን አስተኝተ እንዲሁ ዞር ብላ ሩታዬ ወይኔ ምን አባቴ ልሁን፣ እኔ በጣም ናፈቅሽኝ እኮ እንደው ከውስጥ ያልወጣም አልሽ፣ ምን ልሁን ብላ ከሩታ እያወራ ሄርሜላ ደርሰብህ ከሁለቱም ሳትሆን እንዳው ሜዳ ላይ እንዳትቀር አብርሽ፣ አደራህን ወደ ሩታ ተመለስ። የሩታ ፍቅር አንተ አፍህ ነው እንጂ የሚያወራው ውስጥህ ላይ የሩታን ፍቅር አልወጣም።
ውስጥህ ላይ የሩታ ፍቅር አለ። ስለዚህ አንተ የሩታ ብቻና ብቻ ነክ ብለናል እኛ ኦዲየንሶች። እንዴ አጋበናችሁ እኛ አይደለንም እንዴ? ለምንድን ነው በቃ መገባት አለባችሁ ልንለያይ ነው ስትሉ ያኔ እንኳን ካስታወስ ኦዲየንሶች ሰብስክራይባችሁ አንስታችሁ ማውጣት አለባችሁ። ሩታና አብርሽ ካልታረቁ ሲሉ አላየህም ሲያጨበጭቡ። ስለዚህ ዛሬም ደግሞ አንተ መታረቅ አለብህ ከሩታ ጋር። እኛ ኦዲየንሶች ከሩታ ጋር መታረቅ አለብህ ብለንሃል። መስማት አለብህ።